ወርድ እንትን አልሳኩም ነበር ብዙም ዛሬ አንገተን እግዚአብሔር ይማር ትንሽ ፈገጋስ ብለኛል አነጋገር ኤክሳይትድ ሆነን የምትናገረውና ጥሩ ነው እንትን ቅድም ገብቼ ነበር እዚህ ቲክታክ ላይ በረከት መጣ ነበር እዛ ገብቻ እናገራታለሁኝ 5 ነገሮችን የተናገርኩት ዋና ዋና ነጥቦች አንደኛ ተፈላጊ ወይም ወንትድ ተብሎ መለጠፉና እሷ በሀገር እያለች መጥራት ሳይቀርብላት መሆኑን ካስረዳች በኋላ ስለተናገረች እኔም ይሄንን የሚጻረር መረጃ ሰምቼ የሰጠውትን አስተያየት ላይ ሪካንት አድርጌያለሁኝ ማስተካከያ ሰጥቻለሁ ማለትም አንደኛ ትላንትና ስንወያይ ነበር ነው እሷ አየርላንድ እንደሆነች በሚልና ከሀገር ወጣ የተደላደለ ቦታ ላይ ሆኜ ነው ብላ የጻፈችው በዛ ላይ ኢትዮጵያን ምናምን ብላ የጻፈችው ነገር አለ ኢትዮጵያውን ጉዳይ መልሼ ስትሬስ አድርጌያለሁኝ ግን በአጠቃላይ ከሀገር እንደወጣችና ያለችውም ነገር እኔ ትንሽ ነው የወሰድኩት እነሱት ብዙ ነው የወሰዱት የሚል አይነት ድምጸት ነበረው ፌስቡክ ላይ ያነበብኩት ነገር ዛሬ ካደረገችው ማብራሪያ በሌለችበት ነዳጁ እንደተሸጠባት እነኚህ ነገሮች የራሷን ከሀገር ውጭ መሆኗን አረጋገጥ ከሀገር ውጭ መሆኗን አረጋገጥኩ ወይም እሷ ተናገረች ከሀገር ውጭ አይደለሁም ነው እንጂ ያለመሆኗ ሀገር ቤት ያሉት ነው ያለችው አዎ ሀገር ቤት ነኝ ያለሁት አለች የመኪና ታርጋ የመጣችበት መኪና እንትን ሁሉ መስኮት ሁሉ ከፍታ ቀን ነበር እዚህ ጨለማ በኢትዮጵያ 10 PM የሚባልበት ነበር መስኮቷን ከፍታ ያለችው ኢትዮጵያ እንደሆነ መልካም ምድሩ ያስታውቃል እዛ እንዳለች አሳይታለች ያንን ስላሳየች አንደኛ ሁለተኛ ሌሎችም ኤቪደንሶች እሷ አሉኝ የምትላቸውን ህግን ከለላ ተደርጎ ጥቃት እየደረሰብኝ ነው የሚል ነገር ስለተናገረች እነኚህ ኢንፎርሜሽኖች ኮራቦሬት አልተደረጉም ወደ ሚዲያም ጣቱ አንደኛ ደግሞ ክሱ ተመስርቶ በነጋታው ነው እሷ ባልሸሽችበት መጥሪያም ደግሞ እንዳልደረሳት እነኚህ ነገሮች ተናግራለች ይሄም እውነት ነው ማለት አይደለም በነገራችን ግን የሷን ሳይድ ለመስማት እድል አልነበረምና ያንቺን ሳይድ ሳይሰማ ይሄንን አይነት የሚዲያ የፌስቡክ እና የቲክታክ ፍርድ ቤት ውስጥ በመገባቱ እንዲያንን ነገር ያዛንፋል እዛ ላይ የተናገርኩትን ነገር ሪካንት አድርጋለሁኝ ግን ደግሞ ግንቦት 10 ላይ ቀጠሮ አላት ፍርድ ቤት እዛ ላይ የተናገርኩት ሁለተኛው ነገር ግንቦት 10 ባለው ቀጠሮ ላይ እንድትገኝ እና ለህጋዊ መጥሪያ ምላሽ እንድትሰጥ አሳስቢያታለሁኝ ጥፋት አጥፍታ ከሆነ ደግሞ በህግ ተጠያቂ መሆኗ እንደማይቀርና ይሄንን እንደምንደግፍ ከጥፋቷ ውጪ ግን ማንኛውም አካል በሷ ላይ ጥቃት ለማድረሻ ህግን ከለላ እንዲያደርግ ደግሞ እንደማይፈቀድ ተገቢው ትኩረት አሁን ወደ ሚዲያ ስለመጣ ብዙ አቴንሽን ያገኘ ነገር ስለሆነ በእንዲህ አይነት ሁኔታ በተዳፈነ እሷ ላይ ጥቃት የሚሰነዘርበት መንገድ በጣም አነስተኛ እንደሆነ because high visibility ነው ትልቅ አመራሮችም ሁሉም የሚያዩው ነው ማህበረሰቡም ጋዜጠኛውም ብዙዎቻችን አይናችንን ያረግንበት ነገር ስለሆነ አሁን በዚህ ደረጃ እሷ ላይ በተዳፈነ መንገድ ጥቃት የሚሰነዘርበት መንገድ የለም ህጋዊ እርምጃ የሚወሰድበትና በህግ የምትጠየቅበትን ደግሞ እሷም ሄዳ እንድትከታተል በቀጠሯም እንድትሄድ እዛው መድረክ ላይ የተናገርኩት ለዚሁ ነው ያደረገቻቸው ነገሮች አደንቃታለሁ እኔ በረከትን ወዳታለሁ አደንቃታለሁ ግን ማንም ሰው አይ ቲንክ እሷን አለማድነቅ አስቸጋሪ ነው ከስራው አንፃር አይደለ እዛ ሀገር ላይ ብዙ ነገር መስራ ሰው ናት ያ ደግሞ ከህግ ከለላ ነፃ አያደርግም ሰው በህግ ስር ሁላችንም ኢቭን ጠቅላይ ሚኒስትሩም በህግ ስር ናቸው ሱፐርማሲ ኦፍ ዘ ሎ እሱን ማክበር አለበት ሀገራችን ላይ እንዴት ነው የሚሰራው ምናምን የሚለው ሌላ ወሬ እኛ ሀገር ላይ ግን ለመጣስ የሚደረጉ ነገሮች ሌላ ናቸው ግን ከህግ ተጠያቂነት ማንም ሊያመልጥ አይገባውም አያመልጥምም እሷም ለህጉ ባላት ቀጠሮ ፕሬዝዳንት ራሷን ማድረግ በሚኖርባት ጊዜ ለዛ ተገዢ እንድትሆን ግን ደግሞ ይሄ ኢንፎርሜሽን ከአንድ በኩል ልትደረግ የምትችልበት ምንም ማዕቀፍ የለም ሀገር ማለት እኔም ነኝ ሀገር ማለት አልሆነላቸው አልተሳካላቸው እንጂ እንደሷ መልካም ሊሰሩ የሚፈልጉ እህቶች እናቶች ናቸው ሀገር ማለት የደካማውም የብርቱም የሌባውም የሁሉም ጥርቅም 130 ሚሊዮን ነው ይሄ ብልሹ አሰራርም የተሰገሰገበት ይሄው ሀገር ነው ስለዚህ እንደተቸገረች እንደምትታመምናት ሀገር ተከብራ ነው የምትነገረው የሚነሳው ስሟ
ግን ደግሞ ያለችው አይነት መጉላላት እውነትም ከህግ አግባብ ውጪ ቢደርስብኝ እኔም ራሱ ስሜታዊ ሊሆን እንደምችል ሲምፓታይዝ አድርጋለሁ። ይሄ አራተኛው ነጥብ ነበር። አምስተኛው ይህንን ሂደት የመጠቀሚያ ሊያደርጉ የሚፈልጉ አካላት እድል ላለመስጠት እስካሁንም ድረስ እየሞከረች ያለችውን she's trying not to burn bridges እና እነሱን አድንቃለሁ። ይህንንም መቀጠል እንዳለባት አሁንም አበረታታለሁ። የምትሰማ ከሆነ ለሌሎች ብዙ አይነት ነገር እዚህ ጋር አሁን ብዙ ሰምተናል አይደል? ብዙ አይነት ነገር ነው። እኔ በጣም ሚዲያ ላይ ሲመጣ እንደዚህ ነው። ኦፍ ኮርስ ቅድም ከዚህ ሳልገባ በፊት እየሰማው ነበረ ስለ ወጥና ስለ ቀሚስ ስለምናምን ሁሉ ክስ አድርጎ የሚመጣበት ሁኔታ አለ። አንኮራብሬትድ ኢንፎርሜሽኖች ይመጣሉ። ብዙ ነገር አለ። ስለዚህ ሁሉን ነገር ጀብለን መቀበል አንችልም። በህግ ነው የሚታየው፣ በፍርድ ቤት ነው የሚታየው። እኛ እንደ ሚዲያ ላይ እንዳሉ ሰዎች እንደ ዜጎችም እንደ ዲያስፖራም የምናደርገው ነገር አንደኛ ከህግ ማዕቀፍ ውጭ ማንም እንዲያጠቃት መፈቀድ የለበትም። ሁለተኛ ደግሞ እሷ ምንም ብትሰራ ማንም ብትሆን ከህግ በላይነት በታችን መኖሯን ማስታወስ አለብን። እነኚህ ሁለቱ ባላንስ ናቸው። ይሄን ሁለቱን ባላንስ ማድረግ አለብን። እዚህ ምንም ቢመስለን ምንም ብናወራ እኛ ጋር ጀጅመንት ሊሰጥ አይችልም። በህግ ነው በፍርድ ነው የሚያዘውና እሱን ማክበር በጣም አስፈላጊ ነው። በዚሁ ጋር ተያይዘው የመሬትን በሚመለከት አንተም ጋር አይ ቲንክ ቴዲ መረጃዎች ሰዎች እያመጡ ከሆነ ሌሎች መረጃ አለን የሚሉ ሰዎች ካሉ እዚህ ማምጣታቸው ለሚዲያ ኤክስፖዝ ማድረጋቸው ጥሩ ሆኖ ሳለ የበለጠ አስፈላጊ የሚሆነው ደግሞ የፍርድ ሂደቱን ግብአት ስለሚሆን ይህንን ወደ ህጋዊው ማዕቀፍ ማስገባት ይኖርባቸዋል። ያላቸውን ኤቪደንስ የተጠናከረ መረጃ እንዲኖረው ለመንግስት ይህንን ፕሮቫይድ ማድረግ ይኖርባቸዋል። ሚዲያ ላይ ብቻ ሳይሆን ማለት ነው። እሱን አንተም እንደምታበረታታ ተስፋ አደርጋለሁ። ሌላኛው ይሄ የተከሰሰችበት ወንጀል በነዳጅ ምናምን ጋር ተያይዞ የተነሳው ነው። እሷ የራሷ ቨርዥን አላት። አንደኛ እኔ በሌለሁበት እሷ ራሷ ክስ መስርቻለሁ ደግሞ ትላለች። አሁን ይሄ አዲስ ዛሬ የተማርኩት ነገር ይሄ ነው። እኔ ክስ መስርቻለሁ እያለች ከሆነ ያንንም ክስ እንመለከተዋለን። ቢኮዝ ያ ክስ የሚያጋልጣቸው አካላት ይኖራሉ። ምናልባት ያን ክስ ስለከሰሰች ነው ይሄ ነገር የመጣው የሚለው ነትና ያለው የፍርድ ሂደት። ሁለተኛ ደግሞ ህግ የበላይነት የዘመድ የበላይነት የገንዘብ የበላይነት የብሔር የበላይነት ኦኬ አንድ በሰማሁት ንግግር ላይ አገር ቤት መሆኗን ተናገረች። ንብረቴን ሀብቴን ትቼ ለምንድን ነው መሄደው አለች እና አገር ቤት ኢትዮጵያ ውስጥ ነው ያለው ትላለች። እንደገና የሆነ ፌስቡክ ላይ ፖስት ያደረገችው በተከልኩት ዛፍ ስር ጥላ ላይ ነኝ ያለሁት ብላ ጋደም ብላለች። ይሄ ምስኪኑ ህዝብ አንቺ ብቻ ተኝ ይላል። ፎቶ የቆየ ነው፣ ከአርካይቭ የወጣ ፎቶ ነው። ኦኬ እሱ እንዳለ ሆኖ መንግስት ወንትድ ካለሽ ትፈለጋለች ካለ ስልክ ቁጥር ካስቀመጠ አንድ ኃላፊነት የሚሰማው ዜጋ ንብረት ያለው ለምን ፈለጋችሁኝ ብሎ ፖሊስ ጣቢያ ነው የሚለው። ፎቶ የተለጥፈዋል። እዚህ ነኝ ያለሁት ይላል። ኦኬ እንደዛ ከሆነ ወንትድ ተብለሽ ስትል ፎቶች ከለተለጠፈ ለምንድን ነው ማትሄጂው? ለምንድን ነው ፎቶን የለጠፋችሁት? ህጋዊ ሰው ነኝ አገር ቤት ነኝ ያለሁት ብለሽ ለምንድን ነው ማትጠይቂው? ደግሞ ስትባል የአፍሪካ ህግ እየታወቀ ምን እንደሚያደርጉኝ እየታወቀ የሚል ንግግር ደግሞ ተናግራለች። ስለዚህ ይሄን ንግግር በአግባቡ ለሚሰማ ሰው ሀገር ቤት ስላለመሆኗ መናገር ይችላል። ለምንድን ነው የሚሄደው? ያለነው እኮ ኢትዮጵያ አፍሪካ ውስጥ ነው። የአፍሪካ እኮ መንግስት ህግ እንደምታውቁት ነው። አንድ ነገር ቢያደርጉኝስ ምናምን ብላለች። ስለዚህ አገር ቤት ካልሆነች አገር ቤት ሳትሆን አገር ቤት እንደሆነች ከተናገረች ይሄ እንደ ውሸት ሊታይ አይችልም። ራሱ መቻለ መንገድ ሁለት ነገር ነው። አንደኛ አገር ቤት መሆኗን ኦልሞስት እርግጠኛ ልንሆን የምንችልበት በጣም የተቀናጀ ነገር እንደው ሰርታ ካልሆነ በስተቀር በጣም ከፍተኛ ድራማ ካልሆነ በስተቀር አገር ቤቱ መሆኗን በእኔ በኩል አትሊስት እንደ አንድ ግለሰብ ያለ ነገር ኢትዮጵያ የሚመስል ነገር አይተሃል? ያየሁት ነገር ኢትዮጵያ የሚመስል ነው። እንደውም ለአንዳንድ ሰዎች ደግሞ ኢቭን ከዛም በላይ ኤቪደንስ እንዳቀረበች ነው ኢትዮጵያ መሆኗን አይ ቲንክ እኔ ኦልሞስት ክሎስ ቱ ሰርቴኒቲ ደረጃ ላይ ኢትዮጵያ መሆኗን እርግጠኛ ነኝ ማለት እችላለሁ። ጥቂት እንደው ሰው ስለሆን
ጠርጠር ከገንፎ የማይጠፋም ስንጥር ከሚባልበት ጥርጣሬ በጣም አነስተኛዋ ከሆነችው ማርጂን ኦፍ ኤረር ካልሆነ በስተቀር ኦልሞስት ሹር እዛ እንደሆነች እርግጠኛ ነኝ። ከሄደሽ የሚለው ነገር ላይ ግን እኔም ሬኮመንድ አድርጊያለሁ። ኦፍኮርስ የቀጠሮ ጊዜዋ እንድትሄድ ከዛም ውጪ መጥሪያ ካለ ደግሞ ያንን መጥሪያ ሪስፔክት እንድታደርግ ሪኮመንድ አድርጊያለሁ። ግን የእሷንም የማየው ማለት ነው ኢቭን ዶ በህግ ደረጃ ሳይሆን እንደ ግለሰብ ደግሞ የህግ ማዕቀፍ ውስጥ ያሉ የተደራጁ ኃይሎች አሉ ህጉን ከለላ አድርገው ሊያጠቁኝ የሚፈልጉ የምትልበት ስጋት ካላት አፍሪካ ነው የሚለውን ስቴትመንቷን በተወሰነ ደረጃ እረዳለሁ። ማለት አፍሪካ ውስጥ የዲሞክራሲና የህግ የበላይነት ልምምዳችን ዝቅተኛ ስለሆነ ህጉን ከለላ አድርገው ሊያጠቁኝ የሚፈልጉ አካላት አሉ የሚል አሁን ባለው በተጋነነው ጊዜ ላይ ተንደርድሮ ወደዛው ማዕቀፍ ለመሄድ አፕሪሄንሽን ይኖራታል። ሳምንት ባልበለጠ ጊዜ ውስጥ ከአንድ ሳምንት በጥቂት በሚበልጥ ጊዜ ውስጥ ቀጠሮ አላት። እዛ ቀጠሮ ላይ መገኘት ግዴታ እንደሆነ በቦንድ ስለሆነ የወጣችው በቦንድ ይሁን ነው ብቻ ቀጠሮ አላት። ቀጠሮ ላይ እንድትገኝ እኔም ሪኮሜንድ አድርጊያለሁ። ትክክለኛው ማካሄድ እሱ ነው። ከዚያ ውጭ ያለ መጥሪያ ካለም ደግሞ አሁን በተለይ ሙሉ ቪዚቢሊቲ እያገኘ ያለበት ነገር ስለሆነ ከመንግስት ጋር ተቀራርባ ከፖሊስ ጋር አብራ የምትሰራበት ተጠያቂነትን ሪስፖንሲቢሊቲ የምትወስድበት ሂደት ይኖራል። ይሄኛው አካሄድ ግን እሷ እንደምትለው በስትራክቸር ውስጥ ሆነው እንደውም ስልኳን ወስደው ገንዘብ የወሰዱ ሰዎች ከነማረጋቸው ጠርታውን እዚህ መጥራት አልፈልግም እኔ ሌሎች እንደዚህ አይነት ነገሮች አቀርባለች። የሷ የራሷ አሊጌሽን አላት፣ የራሷ ክስ አለ፣ እንደዚህ አይነት አለና መንግስት ቤት ውስጥም ያለ ፖሊስ ጋርም ያለ እንዲህ አይነት ታርጌት የመደረግ ነገር ካለ ለዛም ትንሽ ኮንሰርን ሊኖራት ይችላል የሚል ጥርጣሬ ያለኝ። ኢዘር ዌይ ይሄ የሚጠራ ነገር ነው። እሷን የሚያልኳት ብዙ ጊዜ የሚለውን ተረቴን ጽንስ ከሆነ ይገፋል፣ ጥጋብ ከሆነ ይጠፋል። እሷ የምትለው ነገር አለ፣ የቀረበባት ክስ አለ። ምንም ብትልም ግን ፍርድ ቤት ላስቀመጠላት ቀጠሮ መገኘት አለባት። ለሚወጣ መጥሪያም ምላሽ መስጠት አለባት። ይሄ ህጉ ስለሆነ ማለት ነው። በህጉ ከለላ ውስጥ ነው መጥራት ያለበት ነገር ሁሉ የሚጠራው ብዬ አምናለሁ። ኦኬ ይሄ የገንዘብ ጥየቃ ለምሳሌ እኔም በቴሌግራም ተጠይቄ ያለው ብዙ ነገር መሬት ሊሰጥ አይ መሬት ሳይሆን ይሄ የመሬቱን ጉዳይ እሷ እኔ እንደዚህ አይነት ነገር አልሰራም ካለች እኔ እና እሷ የምንፋጠጥበት ይሆናል። አይ ዶንት ቲንክ መሬት አሰጣለሁ ብዬ አላቅም የምትል አይመስለኝም። እሱ ይቀመጥ ለጊዜው። ግን ቴዳ ይቅርታ አድርግልኝ በጣም ፍራንኮ ቫሉታ ላይ የሆነ ነገር ተነስቷል። ሰዎች ኮንፊውዝድ እንዳይሆኑ ለሌላ ወንጀልም በር እንዳንከፍት ከ2000 ሰው በላይ እዚህ ስላለ ይወርልድ አያና አንተ ነህ ምናምን ብሎ ጠርቷል። በጣም ይቅርታ አድርግልኝ ይወርልድ ወንድሜ፣ አይኖ ሪስፔክት አድርጋለሁ ግን ምንም ያልከው ነገር አልገባኝም አያና ብለህ፣ ስለዚህ እሱን ወይ ሌላ ጊዜ ቀስ ብለህ ታስረዳኛለህ። ዛሬ ትንሽ ፈጠን ብለሃል። ከዛም በመለስ ግን ፍራንኮ ቫሉታን በሚመለከት ፍራንኮ ቫሉታ ለአጭር ጊዜ ተከፍቶ የነበረ ነው። በተለይ የፎሬን ከረንሲ እጥረት፣ የውጭ ምንዛሪ እጥረት ሲኖር መንግስታት ለክራይሲስ ጊዜ ከፍተው የሚዘጉት እንጂ በቋሚነት ክፍት የሚቀመጥ ህግ አይደለም። ፍራንኮ ቫሉታ የራስህን የውጭ ምንዛሪ ይዘህ በባንክ ሂደት ውስጥ ሳታልፍ በእጅህ የውጭ ምንዛሪ ይዘህ ዕቃ ማስገቢያ ህግ ነው። ኖቬምበር 8 2024 ላይ ከ3 ወር በኋላ መልሶ መንግስት ዘግቶታል፣ ባን አድርጎታል ፍራንኮ ቫሉታን። ይህንን ኢንፎርሜሽን ሌላም ነጋዴዎችም ተሳስተው ፍራንኮ ቫሉታ ክፍት ነው ብለው ያንን ለመጠቀም እንዳይሞክሩ። አይ ቲንክ እነሱ ያውቃሉ፣ ግን ጀስት ጀነራሊ ራሳችንን ኢትስ ቤተር ቢ ሴፍ ዳን ሶሪ። ያ በኦሮሚያ ክልል መሬት በማሰጠት ረገድ ምንም ጥያቄ የለውም። ይሄ በረከት እንደዚህ አይነት ነገሮችን አላደርግም አትልም። አሁን አንድ ማወቅ ያለብን ነገር በረከት ብቻውን የምታደርገው ነገር አይደለም። በረከት ራሷ ገንዘብ ተቀብላ ራሷ መሬት ምሰጥ አይደለችም። መሬት እኮ ራሱ በቻለ መንገድ አያያዛል ሂደት አለው እንጂ መሬት ኦሮሚያ ክልል ላይ አሰጣለሁ የተባለ በጣም ብዙ ወገኖቻችን እኔ በፍጹም ዘላብድ ልጅ አይደለም። ሳልበላ ለህይወቴ ለምን አልፍ እንደዚህ ያባቲ የምታውቁኝ ታውቁኛላችሁ። ሐቁን ነው የምነግራችሁ። እሷም እንትን አትልም። የሆነ የተዘፈቀችበት ነገር ግን አለ። እኔ ይሄን ነገር ማየው ከመንግስት እንዝላልለት አኳያ ነው ማየው። አሁን እችን ልጅ ብቻ ሳይሆን መከሰስ ያለባት ወይም ለዚች ብቻ ሳይሆን እሷም ብላለች። ኢንሳውስ ማፊያ አለ፣ ፍርድ ቤት ማፊያ አለ፣ እስር ቤት ማፊያ አለ። ማን ናቸው እነዚህ ማፊያዎች? ሀገራችን ናት እኮ
አለ። ይሄ እኮ ዝም ብሎ የባልና የሚስት ጉዳይ አይደለም። ትልቅ ኢንቨስተር ናት። ይሄን ነገር ጠቅላይ ሚኒስትሩ ቀርቶ ነው እንዴት ነው ማለት? እንኳን ጠቅላይ ሚኒስትሩ ይሄን አይደለም እያንዳንዱ ከዛም በመለስ ያሉ ነገሮችን የቲክቶክ ላይ ያሉ ነገሮችን በሲሪየስ የሚያይ ሰው ናቸው። ከኛ ቁጥጥር በላይ የሆነ ነገር አለ። እኛ ማናቃቸው ነገሮች አሉ። በዚህ ሂደት ውስጥ የተያያዙ ሰዎች አሉ። ይሄ የተጠላለፈ ነገር ነው። ልክ እንደ 78 ቢሊዮን ብር ሁሉ ይሄን አይዶን ነው እንዴት ተደርጎ ሊጠራ እንደሚችል አላውቅም። ምክንያቱም መሬት አሰጣለሁ ሲባል የምትጠይቁት ገንዘብ አለ። አንድ ሰው እዚህ ጋር 1 ሚሊዮን ብር አንጣ ተባለ፣ ግማሹን ከፈለ፣ 500 ሺህ ብር በባንክ አስገባ። ይሄ ገንዘብ ለማን ነው የሚገባው? ፕሮፖዛል ማጻፊያ የሆነ ብር አለ። ከዛ በኋላ መሬት አስተዳደር ቢሮ የሆነ የሚወስደው ሰው ያለ። ከዛ በኋላ የክልሉ ፕሬዚዳንት ቢሮ ላይ ያሉ ሰዎች አሉ። የብዙ ሰዎች እጅ ነው ያለበት። አሁንም አንድ ማወቅ ያለብን ጸቡ የጥቅም ጉዳይ ነው። የሆነ ነገር ያለ መግባባት የሆነ ነገር የመካካድ ምናምን ነገር ያለበት ነው እንጂ ዝም ብሎ ከመሬት ተነስቶ እንደዚህ በዚህ ደረጃ እየሰራች ያለች ሴት ላይ ዝም ብሎ ለሶሻል ሚዲያ ለፌስቡክ ወሬ እንዲሁ ምናምን አይደለም። በጣም በጥንቃቄ በሲሪየስ ማየት ያለባቸው ጉዳይ ነው። ጉዳዩ የ500 እና የ300 ሺህ ብር ኬዝ አይደለም። የ67 ሺህ ሊትር ነዳጅ ጉዳይ አይደለም። ጉዳዩ ብዙ ነው። የሀገር መከላከያ ሰራዊት ያወጣውን ሪፖርት ራሱ ብታዩ እዛ ውስጥ የኦነግ አመራር መስሎ ገብቶ የተያዘ ሰው የእሷ ወንድም እንዳለ በእሷ አማካኝነት የህገወጥ የመሳሪያ ዝውውሮች ምናምን ሞያሌ አካባቢ፣ ኬንያ አካባቢ እንዲህ ያሉ ነገሮች አሉ እንጂ አንድ መንግስት ኢንቨስተሮችን እንዳይኑ ብለን ነው የሚጠበቀው እስከሚገባኝ ድረስ። ለሀገር ከሰራችሁ ከመንግስት ጋር ካልተነካካችሁ፣ ቆሻሻ ካልሆነ ነገር ውስጥ ካልገባችሁ፣ ስራና ስራችሁን ብቻ የምትሰሩ ከሆነ ለምሳሌ አንድ አናን የሚባል ልጅ እዚህ ውስጥ ካለ አይዶን ነው። አናን የሚባል ልጅ አለ ፋርሚንግ ውስጥ ያለ ልክ እንደሷ ከውጭ ሀገር የገባ ሰው ነው። መሬት አሰጣለሁ እንደዚህ ያደርጋለሁ ምናምን እያለ እንደዚህ አይነት ነገሮች ሲገባ አሰቡት። ነገ ከነገ ወዲያ ምን ሊሆን ይችላል አላውቅም። አናን ፋርሚንግ ውስጥ ያለ ልጅ ገበሬ ከሆንክ ገበሬ ነው። በቃ ግብርናው ላይ ብቻ ማተኮር ነው። ማዕድን ነው የምታወጣው፣ ማዕድን ላይ ብቻ በህግ አግባብ ማውጣት ነው። ጭስ እሳት በሌለበት ጭስ አይታይም ይላል የሀገር ሰው ሲተርት። ይሄ ክሩን እንደ ብርድ ልብስ ብትለትሉ ብዙ ቦታ የሚሄድ ነገር ነው። ዝም ብሎ የተነሳ ነገር አይደለም። ለዛ ነው ያው ራሳቸው ፐብሊክ ላይ ስላመጡት ነው የምናወራው እንጂ በፍርድ ቤት የተያዘ ጉዳይ ቢሆን እኔ በፍርድ ቤት የያዘውን ጉዳይ እንደዚህ የፍርድን ሂደት ሊያዛባ የሚችል ጉዳይ አጀንዳ አላረግም። ተጠያቂነት ያስመጣል። የሆነውንም እያወራን ያለ ነው ራሳቸው ራሷ እዛው ፌስቡክ ላይ በቲክቶክ ምናምን ስለጀመረችው መጻጻፉም እዛ ላይ ስላለ ነው ዜና አደረግነው ለማለት ያለው። አልፎም ተርፎም ደግሞ ኢትዮጵያዊ እስከሆንን ድረስ በሀገራችን ጉዳይ ምን እየተካሄደ እንዳለ የማወቅ መብት ስላለን ነው። እሺ ወደ አንተነህ ልሂድ። አንተነህ ምን ትላለህ? ማን ነው ዘለልከኝ? ቴዶዬ ቴንኪዩ። ቆይ አንተ አልፎሃል። ዘበር መጣ ቆይተህ ትገባለህ። ትንሽ ሰው ስለሆነ ተራ ነው አሁን። ቆይ አንዴ ያወራ ችግር የለውም። ኖ እሱ አልተመቸኝም ብሎ አሳልፏል። ኖ አለው። ምን ደቂቃ ነው የሚያወራው? አሸናፊ ወንድም አለ ማደንግጥ አብሽር። አያና ስላለ እኔ አያና ነው እፈራዋለሁ፣ ብዙም አልልም። ቴዳዬ ለምትሰጠኝ እድል በጣም ነው የማመሰግነው ውድ ወንድሜ። የተከበርከው የኢትዮጵያ ሕዝብ ሆይ አሁን ማነብልህን ነገር የማወራልህን ነገር እንደለመድኩት በየማህበራዊ ሚዲያው ስንሸራሸር ጀግናዋና ታታሪዋ እህታችን ቃል በቃል ያለችው ነገር እኛ ደግሞ በየፖለቲካ ቤቱ ስለምንሄድ ፖለቲካ የመሰለኝን ነገር ለአንተ ለማስረዳት እዚህ መጥቻለሁ። የኢትዮጵያ ሕዝብ ሆይ እህታችን ቃል በቃል እንዲህ ብላለች። የኔ ብር ሆና ነው ወይ? ሀገሬ እኮ ከዚህም በላይ ተዘርፋለች። ጉዳዩ ውጣ ካልኩኝ ሌላ ጉዳይ ነው ብላለች። ቃል በቃል የተናገረችው ነው። አልጨመርኩም፣ አልቀነስኩም። የተከበርከው የኢትዮጵያ ሕዝብ ሆይ ብላ ደገመች። እኔ ያለሁት ኢትዮጵያ ነው፣ የትም አልሄድኩም አለች። እንግዲህ አስቡት፣ የኛ ፌዴራል ፖሊስ፣ የኛ የኢትዮጵያ ደህንነቶች እሷ ያለችበት ቦታ በሎኬሽን መድረስ ስለማይችሉ አፋልጉኝ ብለው አወጡ። እዛው ሀገር ቤት መሆኗ ነው። እንግዲህ የኢትዮጵያ ሕዝብ ሆይ ኢትዮጵያ ናት ወይ? በፍጹም ኢትዮጵያ አይደለችም። አያና በጣም ማከብርህና መወደህ ወንድሜ ነህ። ቢግ ሪስፔክት ማይ ብሮ። እኔ አሁንም ቢሆን
ይህን ስርዓት የምንወደውም የምትወደውትም በተለይ እንደና አያና ያላችሁ ምን መናገር የምታውቁ ቤት በኩል ቤተሰብ ምን መናገር የምታውቁ ሰዎች ስርዓቱ ማዳን ካለብን አሁን ላይ ነው ብዬ በሙሉ ልበ ሙሉነት ልከራከራችሁ እፈልጋለሁ። ስርዓቱ በጣም ልክ ባለፈ ጭምልቅልቅ ባለ ሙስና ተጨምቆ ወርዶ ተዘፍቆ ይገኛል። ይህን ነገር ደባብሰንና አለባብሰን ካለፍነው ነገ እያንዳንዳችን የማንወጣው አዘቅት ውስጥ እንደምንገባ በጣም እርግጠኛ ነኝ። ይህን ነገር ዛሬ ላይ ነኔና ለአንተ በሚመቸን መልኩ አለባብሰን አደባብሰን ማለፍ አንችልም። እሺ እህታችን ኢትዮጵያ ውስጥ ነው አለው አለችኝ አይደል? ማለት የታጠቀ ኃይል እሷን የሚጠብቅ ኃይል ያለ ነው። ፍርድ ቤት ቃል በቃል አልቀርብም ስትልህ ነበር እንዴ ያያና? ቃል በቃል ለምንድን ነው የምንሸፋፍነው? ቃል በቃል አንተ ደጋግመህ አይ እንዲህ መሆን አለባት ስትላት እሷ ምንድን ያለች? ኖ ነው ያለች። ያለሁበት የት ነው ስትልህ አያና፣ አንድ ኢትዮጵያ ውስጥ ያለ ሰው ፍርድ ቤት ቀረብ ብለህ ልትለምነው ይገባልን? አጥፍተሻል ከተባለች እናቴ የምትላት ሀገሯን አንተው አጠገብ እዛው አንተው ባለህበት በሀገሬ ተስፋ ቆርጫለሁ፣ በሀገሬ አዝኛለሁ። እኔ በተደጋጋሚ እንድጠይቃት በጣም ብዙ ሰው ከስር እየጠበቀ ነበር። ወንድም አያና አንተ ላይ የምመጣው ያው ከምሰጥ ቦታ አንጻር ነው። ወደ ጉዳዩ ልመለስ። የልጅቷን ጉዳይ እንደ ቀልድ እንደ ዋዛ ነገር ድራማ ሰርተን የምናልፈው ከሆነ ነገ ለሚመጣው ነገር እያንዳንዱ ተጠያቂ ነን። እውነት ሀገራችን የምንወድ ከሆነ ማለት ነው። እውነት ሀገራችን የምናከብር ከሆነ እያንዳንዱ ነገር ውስጡ ላይ የተሰራ በጣም ብዙ ሴራ አለ። እያንዳንዱ ለቅሶ እች ልጅ ቃን በሎለት ሰው አውቃትና አደባባይ ላይ ወጣ ሚስጥር ሆኖ ነው እንጂ በውስጥ የተዳፈነ በጣም ብዙ እሳት አለ። ይሄ ልንክድና ልንሸፋፍነው አይገባም። ለሀገራችን ተቆርቋሪ ከሆነ እች ልጅ ሀገር ውስጥ ነው ያለሁት ካለች በታጠቀ ኃይል እየተጠበቀች ነው ማለት ነው። የራሷ መንግስት አላት ማለት ነው። የትኛው መንግስት እንምረጥ? የትኛው መንግስት እንምረጥ? ይንገሩን። ለምንድን ነው የምንደባብቀው? የምንሸፋፍነው የምናደባብሰው ነገር ሊኖረን አይገባም። ነውርም ስለሆነ ጭምር አሳፋሪም ስለሆነ ጭምር ልጅቷ ባለቀ ሰዓት ላይ መታ ማሉ አስነክታ ሄደች። የኔ ዘር ከማንኪያ ነገር ስለሆነ ነው አለች። ቴዳዬ ይቅርታ ብሔርን ስለነካውበት። ይሄን ጉዳይ እያንዳንዱ ሰው ሰርቆና ዘርፎ የት እንደሚደበቅ ቃል በቃል ስትናገር ነበር። ወንድም አለም እንትና እኮ በ20 ሚሊዮን ብር ነው የተጠረጠረው። 20 ሚሊዮን ብር እኮ የ1 ግራም ወርቅ ዋጋ ነው ወገን። አናቅም እንደ አንዳንድ ወንድሞቻችን 1000 ብር ሰርቋል ተብለው 3 ዓመትና 4 ዓመት የተፈረደባቸው። ታዲያ የእናንተ ጉዳይ ይቅለልና የኛ ድሃዎች መከራችን ይብዛ። እኔ ዘበር 100 ብር ሰርቄ 5 ዓመት ልታሰር፣ አንቺ 20 ሚሊዮን ብሩ ደግሞ ወስደሽ ጓደኛሽን ወስዶ ለምን ታሰረ ብላ በጣም በቁጭት ነው ስትናገር የነበረው። ለሀገር በኩንታል ወርቅ የሚያስገባ ሰው ታሰረ። ሶ ምን ይሁን? ለምንድን ነው የማይታሰረው? ይንገሩን፣ ያጣሩልን። ስንት መንግስት ነው ያለው? አታምታቱን፣ አታወናብዱን። ውስጥ ላይ ያለው ችግር ፊት ለፊት ወጥተን ይሄ ችግር ይቀረፍ ብለን ካልጮህን አገር ወዳድነታችን እኔ እጠራጠራለሁ። እያስመሰለን ነው ሊሆን የሚችለው። የተከበርከው ኢትዮጵያ ሕዝብ ሆይ ሌብነትን ልታበረታታው ልደግፈው የምችለው ጉዳይ አይደለም። በየትኛውም በኩል በየትኛውም እምነት በየትኛውም ዘር ይደበቅ። ሌባ ነህ በለን ውጣ። በ100 ብርና በ1000 ብር የታሰረ 3 ዓመትና 4 ዓመት የተፈረደበት ወንድሞቻችን አሉ። ዛሬ ላይ 8 ሚሊዮን ብር እኔ ያደረኩልህ ይበልጣል። ቃል በቃል ተናገረች። እኔ የብልጽግና ፓርቲ ቪአይፒ ነኝ። ቃል በቃል የተናገረችው ነው የምናገረው። ከራሴ ያመጣሁት ነገር የለም። ማዳመጥ ትችላላችሁ። እኔ የብልጽግና ፓርቲ ቪአይፒ ወረቀት አለኝ 1። እኔ የፌዴራል ፖሊስ ቪአይፒ ወረቀት አለኝ 2። እኔ የመከላከያ ቪአይፒ አለኝ 3። አንድ ቀንም ተጠቅሜ ያላቅም አለች። እሰይ አልተጠቀምሽም። ቪአይፒ ያለው ሰው አይጠየቅም ቢሰርቅ። አንቺ በሰራሹ ትምህርት ቤት አንቺ የሰራሹ ወንጀል ሊዳፈን ምን እያልሽን ነው? በወርቅ ስራ ላይ መግባት አልነበረብኝ። ወርቅ አካባቢ ሲዘረፍና ሲነገድ ያለው ነገር እዚሁ ላይ ቁጭ ብለን እንደ ወጣትና እንደ አንድ ሀገር ጉዳይ የሚመለከተው ሰው ተነጋግረን ይሄ ጉዳይ መንግስታችን ሆይ ልታይ ይገባል። ይሄ ፍጹም ስርዓት አርበኝነት ነው። ይሄን ጉዳይ ታጣቂዎች ሳይሆን እኔ የትኛውም ታጣቂ አልፈራለትም። ለመንግስት ቃል በቃል ሁሌ የምናገረው ቃል የትኛውም ጫካ ያለው ታጣቂ አልፈራለትም። ለማንኛውም የህዝብ ቁጣ ግን ልታበርደው አትችልም። የህዝቡን እየየግል ልታዳምጥ ይገባል። እንደ ቀልድ 20 ሚሊዮን የዘረፈ ሰው የ1 ኪሎ ወርቅ ነው ምናምን እያልክ ልትሸውደኝ አትችልም። ወጣቱ ወንጀል ሰርተሃል ተብሎ አይደል እንዴ በ1000 ብርና በ2000 ብር 4 ዓመት ሲፈረድበት ምናየው? በመንግስት ውስጥ ያሉ ሙሰኞች አሉ። እነሱን በህዝብ ፊት እጃቸው እየቆረጠ ፊት ለፊት ማስቀመጥ አለበት። የምን መፍራት ነው?
መንግስት አይደለህ? እኛ እኮ እየጠየቅን ያለነው ይሄ ነው፣ ሌላ ምንም አይደለም። መንግስትነትን በአደባባይ ያሳየን ነው። መንግስትነትህን በምችላቸው እንደነበረከት ገበሬው አይነት ደርሶባት ቀኗ ተጋልጦ የህዝብ እንባ ፊት ለፊት ስላወጣት ሳይሆን ሌላ የተደበቀውን አውጥተህ በፊት ለፊት አሳየን። ድሃውንም ያስለቅሷሉ በየክፍለ ከተማው፣ በየወረዳው፣ በየገጠሩ እነሱን እየወጡ ፊት ለፊት እስካልተዋረዱ ድረስ ሰዋት የትኛው መንግስት ነው ምናምነው? እች ልጅ ኢትዮጵያ ነው ያለሁት አለች። እሺ የኢትዮጵያ መከላከያ ሰራዊት፣ ፌደራል ፖሊስ የወንጀል ምርመራ ሪፖርት የት እንዳለች አያውቅም? በሎኬሽን በስልኩ አያውቃትም ወይስ የታጠቀ ኃይል አለ? እሷን ደፍሮ ሰብሮ የሚገባ ሰው የለም። በቻይንኛ እኮ አላወራችን፣ በአማርኛ ነው ያወራችን። ይሄ ነገር እናንተ ልንሸዋደበት አንችልም። ያለው ነገር አለ ብለን ችግሩ እንዳለ ማመን። አንዴ ቃል ዘብ ለምን? እሺ አመሰግናለሁ። ለምን? እኔ ሀገሬን ወዳታለሁ። እኔ ሀገሬ ወዳታለሁ ልክ እናንተ እንደምትወዷት። የተከበርከው ህዝብ ሆይ ይሄን ጉዳይ መንግስት የህዝብን ድምጽ ሰምቶ እሽሩሩ ማለት አብቅቶ የመንግስት ባለስልጣንን ወስዶ ቢችል አንድ እጁን ወስዶ ካልሆነ ይሄው ይዤዋለሁ ቢያንስ እንኳን ይፎግረን እንዲህ ብሎ ካልሆነ አደገኛ ነገር ነው። ታይዘን ነው የምንጠፋው። እሽሩሩ ሊባል ጉዳይ አይደለም። ዛሬ ላይ የሷን ሐሳብ ሰማን። እሺ ስንሰማት ደግሞ በቻይንኛ ነው የምታወራው። ቋላው በሙሉ የሚለው አይ እኔ እንዲህ ስለሆንኩ ነው ኢትዮጵያ ውስጥ ነው ያለሁት መተህ ልትይዘኝ አትችልም። አልመጣም አለች። አያና ቃል በቃል አልመጣም ነው ያለች። ደጋግመህ መሄድ አለብሽ ስትላት አልመጣም፣ የአፍሪካን የፖለቲካ ሁኔታ ታውቀዋለህ አለች። ምን ማለት ነው? አያና ሌላ መንግስት አለ? ይህን ነገር እንዴት ብለን እንቀበለው? ለሀገረ መንግስት ለሀገራችን ጸር የሆነ ነገር ፊት ለፊት አውጥተን ውሃን ውሃ ነው ወተት ነው እያልን ካልሄድን ነገ ከነገ ወዳ ሀገራችን ላይ እንዲህ የምንወዳትና ሌላ 2 ፓስፖርት አለው፣ ሌላ የሚደበቅበት አለው። እንዲህ እሪ ምለው ታምቡሬ እስከሚበረጥ ሌላ ፓስፖርት የለኝም የምደበቅበት ስለሌለ ነው እንዲህ እሪ ምለበት። ሌላውም አለው እኮ አየርላንድ ሄዳለሁ በቃ ፍችኝ እያለች ነው። እኔ ደግሞ መሄድበት ስለሌለኝ ሀገሬ ስለሆነ አግባብ አይደለምና ተው ለማለት ወዳለሁ። ትሄዳ ለምትሰጠኝ ድል በጣም ቴንኪዩ አመሰግናለሁ። ቴንኪዩ ዝብር። ወደ አንተነህ እንሄዳለን። እሺ አንተነህ። ሰላም የሀገሬ ልጆች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እኔ ለየት ባለ መልኩ ነው የበረከትን ጉዳይ የማየው። አንዱና ለየት ባለ መልኩ ላይበት የምፈልገው ነገር እቺ ልጅ በሆነ አካል የተጠመደች ይመስለኛል። የተጠመደች ማለት የሆነ እሷን ለማጥቃት የፈለገ እሷን ማዋረድ እና ገደል መክተት፣ እሷን ከዚህ ከስኬቷ መንገድ አውጥቶ ኪሳራ ውስጥ መጣል የፈለገ የሆነ አካል ያለ ይመስለኛል። እንዲሁ ሳስበው ማለት ነው ልጅቷ እየደረሰባት ካለው ነገር አንጻር አንደኛ ስኬት ነው። በስኬት ነው የምትታወቀው፣ በስራ ነው የምትታወቀው። በጣም በታታሪነት ነው የምናውቃት ቱ ቢሆንስት። ከዛ በኋላ ግን ሲመጣ አሁን ክሶቹ ሲመጡ፣ ስም ማጥፋቶቹ ሲመጡ ከእናት ነው የጀመሩት። ከእናት ነው የጀመረው። ከዛ ደግሞ ሌሎችም እንደዚህ አብሮ ኮወርከሮች ምናምን ይመስሉኛል እያራቡት የሄዱት ነገር አለ። አሁን መጨረሻ ላይ ግን እቺ ልጅ አሁን ወደ መቀመቅ ሊከቷት እንዳሰቡ ክሱ በጣም ኦርኬስትሬትድ የሆነ የተቀነባበረ ማነው? ይሄ አካል የት ነው ያለው? ከመንግስት እውቅና ውጪ ነው? ሀገርና ሕዝብን የሚያስተዳድረው አካል ምንድን መሰለህ? ከሳች ቢሃይንድ ዘ ስክሪን ነው ጥቆማ ሰጪ ቢሃይንድ ዘ ስክሪን ነው የሚሆነው። በነገር ላይ እንትና ሞጊልዳ ካለ አስገባው። ሞጊልዳ እዚህ ውስጥ ካለ ከጠየቀ እንትኑን የውና አስገቡት። ሞዴሬተሮች እኔ ሞዴሬሽን እንትን አድርጉት እና ይግባና እሱ የሚሰጠውን እንሰማለን። ምንድን ነው ይሄ አካል? ግለሰቦች ናቸው? ማፊያዎች ናቸው? የት ያሉ ናቸው? አለ አንድ ሰው ማንም ይሁን ማን ሰውን ተደብቆ ነው የሚያጠቃው። ስልጣን ላይ ሊኖር ይችላል፣ ንግድ ላይ ሊኖር ይችላል፣ በተመሳሳይ የስራ ዘርፍ ላይ ሊሆን ይችላል። ሳታውቀው አንተ ሳታውቀው ያጠቃሃል። እየተከታተለ ሰዎች ቀጥሮ መድቦብህ ከላይ እስከታች በአንተ ላይ ይሰራብሃል። ገደል ነው የሚከተል። እንደዚህ አይነት ሰዎች አሉ። መንግስት የለም ማለት
you have to choose your words carefully ዝም ብለህ ሳይሆን መንግስት ላይ እየተኮስክ ሊሆን ይችላል ደግፈው መንግስት ላይ የመንግስት ስራ አለቀደም አለች ኢንቨስተር ናት ቢሊየን ብር የምታንቀሳቅስ ናት የሆነ እጁ ስውር የሆነ ሰው እንደዚህ ያሾራት ከሆነ ይሄ አካል ማን ነው በዚህ ደረጃ አንድን ኢንቨስተር እንዳትሰራ ተደርጎ ከሀገር ሀገር እየተሳደደች እየተሯሯጠች እየተደበቀች እንድትኖር ከተደረገ ምንም በማታውቀው ጉዳይ ከሆነ ያውም ደግሞ ከሳሹ የፌዴራል ፖሊስ ነው የመንግስት አካል ነው ሶ ራሱ መንግስት ማይቆጣጠረው ሌላ አካል አለ እያልከን ያለው ወይም መንግስት የሆነ ስላለው ነገር ምንም አያውቅም እያልከን ያለው ስላላስጨረስከኝ ነው እንጂ ተመልሼ ልመጣልህ ነበር ዋናው ይሄን የጠረጠርኩበትን ምክንያት ስነግርህ አንደኛ ህገወጥ የሰዎች ዝውውር አልክ ህገወጥ የሰዎች ዝውውር አልክና ከዛ በኋላ ምንድነው ያመጣው ማስረጃ ቪዛ እንደምታሰጥ ቪዛ ሰጣችኋለሁ እንደምትል ይሄ ማለት ህጋዊ ነው ቪዛ ሰጥቶ ሰው የሚልክ ሰው ህገወጥ አይደለም በቪዛ የሚወጣ ሰው ህገወጥ ዝውውር አይደለም ቪዛ ተሰጣለች አይደለም አየርላንድ ሄዳላችሁ እዛ ኮንፈረንስ በምንድነው የሚሄዱት በቪዛ አይደለ እንዴ በምንም ሊሆን ይችላል እኔ እዛው ላይ ቋልክ ቋልታ በቪዛ ታስወጣለች ይሄን ኬስ ታውቃለህ አንተ እዛው ማንበብኩ ላይ ቀደም እኮ ነው የሰማሁት እኔ እኮ እየነገርኩህ ነው ስማኝ አንዴ ስለ አየርላንድ ሰዎች እንደምትወስድ የምታውቀው ነገር አለ እኔ ስለ አየርላንድ ልትወስድ ከቻለች በቪዛ ነው አየርላንድ ላይ ፕሮግራሞች አሉ ምናምን እዛ ላይ ሄዳላችሁ ወስዳችኋለሁ ኮኔክሽኖች አሉ በሚል ገንዘብ ወስዳባቸው ንብረቶቻቸውን ሸጠው አንዳንዶቹ ገንዘብ ስለሌላቸው ንብረቶቻቸውን አስይዘው በአራጣ መልክ እንዳበደረቻቸው ሆኖ ገንዘብ ንብረቶቻቸውን አተው ቁጭ ያሉ ሰዎች አሉ አያ አሁን ይሄ ያልተመታላቸው ቪዛ ስላልተመታላቸው ነው ያልሄዱት በተፈጠረ አለመግባባት አልኩ እኮ አንዳንዶቹ ሄደው አለመግባባት ስላለ ነው እንጂ እኮ ስምምነት አላቸው ሁለተኛ ስምምነታቸው በቪዛ ለመሄድ ነው አዲስ አበባ ውስጥ እኮ ኤምባሲ ሰማይ በእናትህ ወይ እሺ ቀጥል ሰላም እንዴት አደረ ወራው ነገር እኮ ህዝብ ይሰማኛል እኮ ባሉ አሉ አይደለም የምነግርህ አየርላንድ ወስዳችኋለሁ ብላ ሰዎችን ገንዘብ ተቀበላችኋለች ይሄ የአደባባይ ሚስጥር ነው አንዱ ነው ይሄ ያልኩ እንጂ ዋናው አላልኩም ሌላው ህገወጥ የሰዎች ዝውውር መንግስት ራሱ እዚህ ጋር እንትን ያለው ነው ቪአይፒ የተከለከሉ ፎርጅዲ የተሰሩ የተከለከሉ ቦታዎች ላይ ወይም ደግሞ የተጠሩ ሰዎች ወይም ጥሪ የደረሳቸው ሰዎች ብቻ ሊታደሙበት የሚገቡ መንግስታዊ ቦታዎች ላይ ተመሳስለው በተሰሩ ቪአይፒ ወይም ደግሞ በማለፊያ ካርዶች ተሳተፍ ነበረ ያ ተገኝቶባታል ኮምፒውተሯ ላይ ቤቷ ተገኝቷል እሷ እኔ አልገኝም ልትል ትችላለች መንግስት ግን እነዚህ በቀላሉ ላይ ይችላል ኦኬ አንቺ አትገኝም ግን እነዚህን ቪአይፒ ካርዶች ያዘጋጀችው ለማን ነው ሌላት ይችላል በዚህ ቪአይፒ ካርዶች እነማን ታድመዋል እዛ ቪአይፒ ላይ ጠቅላይ ሚኒስትሩ ሊገኝ ይችላል ቢገደልስ የደነሰው ዝም ብሎ አይም እነዚህ ቪአይፒ ካርዶች እሷም ተናግረዋለች ኮምፒውተር ላይ ተገኝቷል የኢንሳ ሰዎች ምናምን ዴቨሎፐሩ ምናምን አለች አልካደችም እነዚህና መስጠሄ ከነዚህ ከቀረቡባት ክሶች መካከል አንዱ ነው እንጂ ዋናው ነው እያልኩ አይደለም ቀጥልሽ አንተ ነው ማለት እኔ ማሳያዎች ብዬ ለማቅረብ ነፃነቱን ብትሰጠኝና ሲጨርስ ነፃነት አለ አሁን የተሰማን ተናገር አሁን ምንድነው ዋናው ነገር ከባድ ነገር አይደለም ኮምፒውተሯ ላይ ይሄ የቪአይፒው ቢገኝ ከባድ ወንጀል አይደለም ሁለተኛ ነገር ደግሞ የቪዛ አሰጥታ ሰዎችን ከሀገር አስወጣችኋለሁ ብትልም ከባድ ወንጀል አይደለም መሬት አሰጣችኋለሁ ብትልም ከባድ ወንጀል አይደለም መሬት አሰጣለሁ ብላለች የሚለው ነገር ወንጀል ሊሆን የሚችለው ምን ከሆነ ነው ሰዎችን ረድቼ መሬት አሰጣለሁ ካለች ይሄ ወንጀል ሊሆን የሚችልበት ምክንያት የወንጀል ኤሌመንቶቹ እንዴት አድርገው ተሟልተው ነው ለሰዎች መሬት አሰጣችኋለሁ እንድትገዙ አረጋችኋለሁ ባለቤት እንድትሆኑ አረጋችኋለሁ ብትላቸው ወንጀል የሚሆነው ምክንያቱም አሰጣለሁ ብላ ብር ተቀብላ ካላሰጠችስ ወንጀል አይደለም በአንተ መሬት አሰጣችኋለሁ ብላ ገንዘብ ተቀብላ መሬት ካላሰጠች መሬት አላሰጠችኝማ ገንዘቤን በላች ነው ክሱ
ገብቷል። ብሩን ማጭበርበሯ ገንዘቡን መውሰዷ ነው ክሱ። ስለዚህ መሬት በኮኔክሽን ለወይም ደግሞ ለባለሀብቶች ወይም ደግሞ ትንሽ ቢዝነሱ ስላሉ ሰዎች እነሱ የመሬትን ጉዳይ ከያዙ ለፈለጉ ሰው ከአንተ ንግግር። ስለዚህ መሬት የሆኑ ግለሰቦች የሚያሰጡት ነገር ነው ማለት ነው። ሕግና ቅደም ተከተለ ማንኛውም ዜጋ አመልክቶ ለምን እንደፈለገ ፕሮፖዛል አስገብቶ ክሮኖሎጂካል ኦርደሩን ጠብቆ የሚያገኘው ነገር ሳይሆን በሆኑ አካላቶች ወይም ደግሞ በሁለተኛ አካላቶች የምናገኘው ጉዳይ ነው ማለት ነው በገዛ ሀገራችን። አዎ ለምን መሰለህ ኢምፕሊክ እንትኑ ትርጉም አሰጣጣቸው እሷን አታክ ለማድረግ ነው እንጂ እሷን ልጅቷን አታክ ለማድረግ ለማጥቃት በማሰብ ነው እንጂ መሬት አሰጣችኋለሁ ሰዎችን መሬት እንድታገኙ ልርዳችሁ ብሎ ማለት ወንጀል አይደለም። ብታሰጥም ወንጀል አይደለም። ይሄ እሷን ካላሰጠችስ ለምንድን ነው ወንጀል የሚሆነው? ካላሰጠች ለምንድን ነው ወንጀል የሚሆነው? እሷ ያለ አንደኛ እሱ ነው። ይሄንን ስራ ማናችንም የመስራት መብት አለን አለ መብት ነው። ምን ነካ ታሰጣለህ ብላችሁ እርዳኝ መሬት ከዲያስፖራው ኦሮሚያ ክልል ላይ መሬት አሰጣችኋለሁ የተባለ 5000 ሄክታር በሺዎች ነው ጥሪው ለኢንቨስትመንት ምናምን መሬት አሰጣችኋለሁ ኮኔክሽን አለኝ ተብሎ ለፕሮፖዛል ይሄን ያህል ለእንትና የምከፍለው ይሄን ያህል ተብሎ ብር ተቀብሎ ኦኬ፣ ሂደቱም ትክክል አይደለም። ትክክል ነው እንኳን ብትል ባንተ ቋንቋ ብሄድ እንዳለችው ዴሊቨር አለማድረጓ የሰዎችን ገንዘብም አለመመለሷ ወንጀል አይደለም ባንተ ቋንቋ ማለት ነው። ወንጀሉ ገንዘባቸውን ወስዳ ስራዋን ዴሊቨር አለማድረጓ ወንጀሉ። ስለዚህ ሰዎች የሚጠይቋት በቃ እንደ ቡኑ ችግር የለም በሰዓት ትናገራለች። ይጨርስ። ሁለተኛ እዚህ አሁን እኛ አሜሪካን ሀገር ወረቀት የሌላቸውን ሰዎች ወረቀት እናሰጣቸዋለን፣ ግሪን ካርድ እናሰጣቸዋለን ብለው ሎየሮች ውል አስገብተው ስራ ይሰሩልሃል። መሬት መግዛት ከፈለክ ዲለሮች አሉ፣ እነዚህ ሪያልተር የሚባሉ አሉ። ለነሱ ነግረ እነሱ ብሮከሮቹ ሄደው ፈልገውልህ መሬት እንድትገዛ ቤት እንድትገዛ ያደርጓል። ብር አፈላልገው ከባንክ አምጥተው ለአንተ ባንክ ብር ገንዘብ እንድታገኝ ያደርጓል። ገንዘብ እንድታገኝ ከባንክ የምትበደርበትን ገንዘብ ፈልጎ የሚያገኝልህን ሰው ውል ተዋውለ እየሰራልህ እያለ ካላሰጠህ እከሷለሁ የምትልበት ሁኔታ ትክክል አይደለም። ገንዘብህን ታስመልሳለህ እንጂ የከፈልከው ካለ ቅድሚያ ሰውየውን በወንጀል እንዴት ትከሷለህ? ሌላኛው ደግሞ አስቸጋሪ አሜሪካን ውስጥ ምኑ ከምኑ ነው የምታገናኘው? አሜሪካን ውስጥ ቆይ በኮኔክሽን ነው መሬት የምታገኘው ወይስ ህጋዊ መስመሩን ተከትለን? መሬት የምትገዛው በማን ነው? ራሴ ሄደህ ዝም ብለህ ትገዛለህ እንዴ? እነሱ ህጋዊ እውቅና ያላቸው በእናትህ ቢሮ ያላቸው ላይሰንስ ያላቸው የተማሩ ምኑን ከምኑ ነው የምታገናኘው? በዛ ላይ ዝም ብሎ አይደለም የሚያሰጡ፣ ገዥና ሻጭን ያገናኛል። ህጉም ያስገድዳል። በሬዲተሮች በኩል ሄደህ እንድትገዛ ሚዲየተሮች ናቸው። ቦታ አስመርጠዋል። ላይሰንስድ ሰዎች ናቸው። ከእነሱ ጋር ትስማማለህ። ኮሚሽን ሰጣችኋለህ። ድርጅት አላቸው የቀጠራቸው። ወንጀል ኤሌመንት እዚህ ውስጥ አላየሁም። አንድ የኔ ሀሳብ ነው። ስማኝ አንተ ለምን ትበሳጫለህ? የኔ ወንጀል ኤሌመንት አላገኘሁም። ሁለተኛው ነዳጅ ነው። ነዳጅ ከጅቡቲ ተፈቀደላት አንድ ቦቴ ነዳጅን የወሰደችው ነገር ግን ሲያወሩ ለማጋነን ኤግዛጁሬት ለማድረግ በማሰብ አንድ ቦቴ ነዳጅ የሚይዘውን 46000 ሊትር ወስዳ ሸጠች ይባላል። ግን ምንድነው የሸጠችው? ገዝታ ነው። በብሯ የገዛችውን ነዳጅ የራሷ ነው ማለት ነው። ተፈቅዶላት በህጋዊ መንገድ ነው የገዛችው። እሱን ደግሞ ወስዳ አለመሸጧ ወስዳ ለሌሎች ለራሷ መጠቀም ሲገባት ለሌሎች አሳልፋ መስጠቷ የሚያስወቅሳት ነገር ወይም ደግሞ ምናልባትም ሁለተኛ እንዳትገዢ አስብሎ አስተዳደራዊ ቅጣት የሚያሰጣት እንጂ ለምንድን ነው ፍርድ ቤት የሚያስከስሳት? ከእንደገና ደግሞ አላግባብ ሽጣለች ከተባለ መልሽ መባል ነው ያለባት፣ ወይ ብሩን ወይ በምናም በአስተዳደራዊ መልኩ። ሁለቱ ነገር ነው እንድትይዝልኝ ቴዲ የምፈልገው። አንደኛው የወንጀል ኤሌመንት ያለበት ነገር በወንጀል ነው የሚታየው። የአስተዳደራዊና የፖለቲካ ውሳኔ የሚፈልገው ነገር ደግሞ በፖለቲካ ውሳኔ ነው የሚታየው። ምክንያቱም እቺ ልጅ የቀጠረቻቸው ሰራተኞች በጣም ብዙ አሏት። ንብረት ያላት ልጅ ናት።
ገንዘብ ያላት ልጅ ናት። ገንዘቧን የሰው አጭበርብራ ከሆነ ተከሳ ገንዘቡን ነው የምትመልሰው። ሰዎቹ ተጨርብረናል የሚሉት አስመስክረው አሳግደው ብራቸውን መውሰድ ይችላሉ መልሰው። ከዛ ውጪ ግን እያንዳንዱ በረባው ባረባው ነጋዴውን እያንጠለጠሉ እስር ቤት መውሰድ ፌር አይደለም። ከዛ ይልቅ አንተ ያልካቸው ከደህንነት ጋር የተያዙ ከሀገር ደህንነት ጋር የተያዙ ወንጀሎች ካሉ ግን እሱ ኮምፕሮማይዝ የሚደረግ ነገር አይደለም። የመሳሪያ ዝውውሩ ሲሪየስ ክራይም ነው። በሱ መጠየቅ ነው ያለባት። እሱ ማንም ሊለቃት አይችልም። እሱ ካለባት መሳሪያ ዘዋውራ ከሆነ ህገወጥ ነገር ውስጥ ገብታ ከሆነ ማለት ነው። ከዛ አንጻር እሱ ሲሪየስ ነገር ነው። ሌሎቹ ግን ዝም ብሎ እሷ ላይ ለማክበድ የመጡ ነገሮች ናቸው ብዬ በዚህ በሁለት ረድፍ ነው ነገሩን ላይ የፈለኩት። ከዛ ባለፈ ግን ዘመቻ ልጅቷ በጣም ከባድ የሆነ እንትን ውስጥ ገብታለች። አሁን ይሄ ኦኬ፣ አንድ ማወቅ ያለባችሁ እራሳችሁ የብልጽግና ሰዎች እራሳችሁ የምትገማገሙበት ጉዳይ ነው መሆን ያለበት። እኛ እንደ አንድ ዜጋ ነው እያወያየዋችሁ ያለሁት። የራሳችሁ ጣጣ ነው። እናንተ የምትደግፉት መንግስት እንዲህ ነው ያለው፣ እንዲህ አይነት ሁኔታ ገጥሞታል። ከሳሹም እናንተ የምትደግፉት መንግስት ነው። ልጅቷም እናንተ የምትደግፉት መንግስት ደጋፊ ናት። ልክ ነኝ ልክ አይደለሁም? ትተዋወቃላችሁ። እኛ እንደ አንድ ሀገር ዜጋ የአካሄድ ጥያቄ ነው የምንጠይቀው። ኦኬ ክስ አለ ብላችሁ ነገራችሁናል። ይሄ ጉዳይ ከምን ደረሰ? የሀገር ሀብት በዚህ ደረጃ የተመዘበረ ከሆነ የዜጎች ደህንነት በዚህ በኩል እንትን እያለ ከሆነ ይህን ጉዳይ ከየት አደረሳችሁት ነው? ወይስ እኛን ለማደናበር ነው? አጀንዳ ነው እሱ። እንግዲህ ግን አንድ ማወቅ ያለባችሁ ይሄ የብልጽግና ጉዳይ ነው። የፓርቲው እዛው ውዝን ፓርቲ ውስጥ ወይም ደግሞ ሀገሪቷን እያስተዳደረ ያለው አካል ያለበት ነባራዊ ሁኔታ ሊሆን ይችላል። አንድ ነገር ማወቅ ያለብን መጨረሻውን ማየት አለብን። አንድ በጣም መደነቅ ያለበት ነገር በቂም በቀል ወይም በምናምን ከሆነ አንዳቸው ላይ ነው የሚሆነው። ካልሆነም ደግሞ እንትናት ጠቅላይ ሚኒስትሩን አሽሙንሙና ተናግራለች ብለው ምንም ነገር ርኅራኄ ሳያሳዩ ወንጀል ነው ብለው ለፍርድ እያቀረቧት ከሆነ ራሳቸው ኢንቨስቲጌት አድርገው ይሄ የሚደነቅ ነገር ነው። ተዳፍኖ እንዳይቀር ነው ጥያቄ። ከምን ደረሰ ይህ ጉዳይ? እሷስ ነፃ ከሆነች ነፃ ናት። ይህን የሚነግረን ፍርድ ቤት ነው። በተረፈ ግን በመሬት ጉዳይና በሆነው ነገር ላይ ይሄ ወንጀል አይደለም፣ ይሄ በምክር የሚመለስ ነው፣ ይሄ በግሳጼ ነው ምናምን እንደዛ ነው እኛ የምናየው ካልክ ኦኬ፣ ብልጽግናን እንደሚደግፍ ሰው እንደዛ ነው አሰራሩ ማለት ነው የሚለውን ህዝቡ የሚወስደው። አንተነን ከልብ እናመሰግናለን። ወደ መስፍን ፈይሳ ሮቢ እንሄዳለን። ታንኪዩ ቴዲዬ፣ እንዴት ነህ? አለው ከአንተነህ ነው የምነሳው። በገንዘብ መሬት ማሰጠት ሙስና ማቀበል ነው፣ አደገኛ ወንጀል ነው። ባለስልጣንን ማማለል ደላላ ሆኖ ህገ ወጥ ስራ ነው። ካደረገች ይሄ ወንጀል ነው፣ እየመሰከረባት ነው። በሀገሪቷ ህግ ማንም ዜጋ እኩል ዜግነት ስላለው ማንም ሰው ያለምንም ደላላ ያለምንም መንግስት ንክኪ መሬት መውሰድ ካለበት በሰው መተዋወቅ ከሆነ ህገ ወጥ ወንጀል ነው። ከዚህ ነው የምነሳው። ሁለተኛ እኔ ጠቅላይ ሚኒስቴሩ ብልጽግና መንግስት በጣም የማደንቀው መንግስት እንደሆነ ልንገርህ ቴዲ። ተደግፈ ፎቶም ተነሳ፣ ተገልብጠ ቂጥ እስክንደበደብ ብትቀጠቅጥም ቀይ መስመር ካለፍክ አያውቅም። አሁን እኔ በረከት ገበሬዋን እስር ቤት ሄጄ ጠይቄያታለሁ። ከመርማሪዎቹ ጋር አውርቻለሁ። ሆስፒታል ተኝታ ሄጄ ጠይቄያታለሁ። በዛ አካባቢ ጭስ አለ። ጭሱ መካከል ግን ሰዎች አሉ። እሷ እንደምትለው ግለሰቦች ሊያጠቋት አይደለም። ነገር ግን ክሱ እኮ እሷ ብቻ አይደለም፣ የነዳጅ ፈቃጅ አካላቶችም እኮ አብሮ የመንግስት አካላት አብሮ እየተፈለጉ ነው። አንደኛ ነዳጅ ለግለሰብ ማደያ ሳይኖር መፍቀድ ወንጀል ነው። ሁለተኛ
ወርቅ አካባቢ ወርቅ ከምታወጣ ነዳጅ ወስደ ነዳጁን መሸጥ ከወርቅ በላይ ታተርፋለህ። ነዳጅ ህልም ነው፣ ገና ነው የምትሞክረው። መሃል ሀገር 250 ብር የሚሸጠው ነዳጅ ጋምቤላ 1 ሊትር 1000 ብር ነው የሚሸጠው። ይሄን በረከት አርጋለች አላረገችም መፈቀዱ ራሱ እኔ እንደ ፕሪንሲፕል ወንጀል ነው ብዬ ነው ማምነው። ማደያ ከፍተው የማደያ ፍቃድ አውጥተው ወሮፋ ሳይደርስ ያልተፈቀደላቸው ማደያቸው አፋቸው ተከፍተው የተቀመጡ ማት ማደያዎች አሉ። በተራ ስለሆነ ስለሚሰጥ በረከት ደግሞ ማአት ኢትዮጵያኖች ወርቅ አውጪዎች አሉ። ወይንም ደግሞ የመከላከያ ፋውንዴሽን ራሱ ወርቅ ያወጣል። የመከላከያ ፋውንዴሽን እንደማንኛውም ልማት እንትን ላይ ስለሚሰማራ ማለት ነው። አንድ ጥያቄ ልጠይቅህ ለሷ ፌርነስ ሴት ሰፋፊ እርሻ አላት፣ ትራክተሮች አሏት፣ ፓምፖች ይኖራሉ፣ ብዙ በነዳጅ ኃይል የሚሰሩ ኢኩዊፕመንቶች አሉ። ለዚህ ነዳጅ እንደ መደበኛ ሰው ተሰልፋ ከማደያ የምትገዛ እንደማትሆን ማንም ሰው ይገባል ብዬ አስባለሁ። ስለዚህ ለዚህ ላላት እርሻ ለስራዋን ለማስኬድ ነዳጅ አያስፈልጋትም። ቴዲ እንኳን በረከት ከበሬ በረከት ገበሬ በላይ የእርሻ ልማት ትራክተር ልማት ላይ የተሰማሩ የመንገድ ስራ ላይ የተሰማሩ ማደያ ለብቻ ከጅቡቲ በቦታ ይፈቀድላቸው አገሪቷ ህግ ስለማይፈቅድ አዲስ ህግ በአዋጅ ተሻሽሎ ለግለሰብ ከቦቴ ከጅቡቲ ማስገባት ካልተፈቀደ በስተቀር እንደማንኛውም ዜጋ እንደማንኛውም ኢንቨስተር ከማደያ ነው ነዳጅ የምትቀዳው እንጂ ለብቻ በረከት ገበሬ ስለሆነች ሀብታም ስለሆነች የብልጽግና ደጋፊ ስለሆነች ለብቻ አዋጅ ወጥቶ ለሷ አይሰጥም። ለዚህ እኮ ነው የመንግስት ሴንተር አካላቶችም በወንጀሉ እኮ የታሰሩ አሉ፣ እየተፈለጉ ያሉ አሉ። እሺ እንደዛ ከሆነ እቺ ልጅ አሁን እኮ የነዳጁን ብንተው ኦኬ፣ ነዳጁ እኮ ያን ያህል ምን ላይሆን ይችላል እንደምትሉት ወይ 8 ወይ 20 ሚሊዮን ብር ነው። ከዛ በላይ ቢዝነስ የምታንቀሳቀስ ሴት ነው። ቱሬን ትራቭል አላት፣ ወርቅ ማውጣት ውስጥ ገብታለች፣ እርሻዋ አለ፣ ብዙ ነገሮች አሉ። እርሻዋን የሚሸጥበት አዲስ አበባ ላይ ብዙ ኮንቴነሮች አሏት። መኪና ኪራይ ውስጥ አለች። እንደገና ከባለቤቷ ጋር ሆነ በሰኪሪቲ ካምፓኒ መሳሪያ ድሮን ሞርታሮችን ምናምን ትሸጣለች። ነዳጁን ብንተው እሷ እንደምትለው እያሳደዱኝ ነው፣ ማፊያ ቡድኖች አሉ ኢንሳ ውስጥ፣ ጠቅላይ ሚኒስትር ቢሮ፣ ፖሊስ ውስጥ፣ ሁሉም ቦታ ማፊያ ቡድኖች አሉ ብላለች። የራሷ ቃል ነው። እነዚህ ማፊያ ቡድኖች አንድ ሀገር ላይ እንደፈለጉ ኢንቨስተሮችን እያሳደዱ እያንገላቱ አላሰራ እያሉ ከሆነ እነዚህ ማፊያዎች እነማን ናቸው? ከመንግስት እውቅና ውጭ ከመንግስት ቁጥጥር ውጭ የሆኑ እሱንም አላምንም። በቅርበት ስለማውቀው ጉዳዩ እሱንም አላምንም። ማፊያ የእሷን ክስ እኮ ደንበላሽ ማፊያ ቡድን ማለት ነው። የምርመራው ኮሚሽነሮቹ፣ አቃቢ ህጎቹ፣ ፍትህ ሚኒስቴሩ፣ ጠቅላይ ሚኒስቴሩ ማፊያ ነው ያውቃል። ጠቅላይ ሚኒስቴሩ ምን ጉዳይ እንደዚህ የሚባል ነገር የለም። በረከተን ተርቢያዋን አይቻለሁ። ሪያሊቲ ያዛባ ነገር አለው። ችግሮች አሉ። ችግሮቿ እሷ ብቻዋን የፈጠረች አይደለም። ከሌላ የኢትዮጵያ ውስጥ ይወለ ጠቅላይ ሚኒስቴሩም የሚያምኑ እኔም የማምነው አለ። መንግስት ተቋማት ውስጥ ሌቦች አሉ። ሌቦቹ ግን ፍለፊት በእጃቸው ቀለም አይነኩም። አንተን ነው ቀለም የሚያስነኩ። ልክ አንተ ስትያዝ እነሱ ምንም አይነት ማስረጃ ስለሌለባቸው በአሉባልታ ተከሳቸዋለህ እንጂ በማስረጃ አትረታቸው። ስለዚህ በረከት እጇ ንጹህ ከሆነ ኢትዮጵያ ውስጥ ነው ያለሁት ብላ ተደብቃ ኢንተርቪው ከምትሰጥ እኔ ብሆን ማለት ነው በራሴ የምተማመን ከሆነ
ጠቅላይ ሚኒስቴሩ በበላይነት የሚመራት አገር ከሆነ ማፊያ ቡድን እዛ እኔ ልንገር ቴዲ እኔን የደረሰብኝን ልንገር የራሴ ምሳሌ ልንገር እኔ መቼም ማንም ሰው እዛ ሀገር ውስጥ መስፍንቺን እስክሪብቶ እዚህ ቦታ እንዲህ አድርጓል ብሎ የሚከሰኝ ካለ አንገቴን እሰጣለሁ። ቀይ መስመሬን አውቃለሁ። እኔ ጉቦ አሳስኩ ልንገር። አንድ ሰው የኔ ጓደኛ ታሰረና እሺ የኔ ጓደኛ ታሰረና 5 ሚሊዮን ብር ጉቦ ይሰጣል። ጉቦ የሚሰጠው ሀብታም ነው፣ የባለስልጣኖቹ ጓደኛ ነው። ከዛ ይሄን ጉዳይ ስሰማ እንዴ ይሄማ ሊሆን አይችልም፣ ጉቦ ሰጣችሁማ በህግ ነው፣ ወንጀል ከሆነም በወንጀል ልጁ ተፈርዶበት መውጣት አለበት እንጂ ለምን ጉቦ ትሰጣለህ? አይ እኮ ገንዘቡን ሰጥተናል፣ በቃ ገንዘቡ የኔ ነው፣ የኔን ዶላር ነው እዛ አስቀምጬ በዶላር ካልሆነ ጉቦ ብሎ የኔን ዶላር አንስቶ የኔ ጓደኛ ይሰጣቸዋል። በቃ ብሩ ከተበላ የኔ ነው፣ ማስረጃ ስላለኝ ነው ማውራው። ብሩ ከተበላ የኔ ነው። ይሄንን ለጀነራል ደንበላሽም ይሰማል። ጀነራል በእናንተ ስም 5 ሚሊዮን ብር ጉቦ ተበልቷል አልኩት። ለጀነራሉ ፌርነስ ደንበላሽ ካል ደም የሚበላ ነው የሚያስመስለውና ደንበላሽ በል። ደንበላሽ የኦሮምኛ እሱ ይረዳል አክሰንት የኦሮሞ አክሰንት ኦሮሞ መሆኔን በምን ታውቃለህ ታዲያ? የአማርኛውን አክሰንት ካልሰበርኩት አማራ ነህ ልትለኝ እኮ ነው በኋላ ተመልሰ። ስለዚህ ደወልኩና እንዲህ በእናንተ ሰበብ ጉቦ እዚህ ቦታ ተቀብለዋል አልኩኝ። ማን ነው የተቀበለው? ፌደራል ፖሊስ ምርመራ ክፍል ኃላፊዎች። ይሄ ከሆነ ገንዘብን ይመለስልሃል፣ የተያዘ ኤግዚቢት አይነጠቅም፣ ገንዘቡ ይመለስልሃል። ወንጀለኛውም ከሆነ ወንጀል እንኳን ቢሰራ በምህረት ይለቀቃል አለኝ። እሺ አልኩና ልጁን ልኬ ሰውየው እጅ ከፈንጅ ተያዘ ማለት ነው። ገንዘብ አቀባው እጅ ከፍንጅ ተይዞ ፖሊስ ጣቢያ ገብቶ በሳምንቱ ለቀቁት። የሀብታም የባለስልጣን ጉቦ አቀባይ ስለሆነ ለቀቁት። የኔ 5 ሚሊዮን ብር ግን አልተመለሰችም። እዛ ችግር እንዳለ ነው ያውቃለሁ። ይሄ ማለት መንግስት ተቋሙ መሙሉ ነው ማለት አይደለም። መንግስት መስሪያ ቤት ውስጥ ፍትህን የሚያዛቡ ችግር የሚያመጡ አሉ። ግን ጭስ ሳይኖር ደግሞ ዝም ብሎ በረከት ገበሬን ስለሚጠሉ ብቻ ለማጥቃት ከመሬት ተነስቶ እሷን አስሯትን አላሰሯትም። ያካሄድ ችግር አለ። እሺ አካሄድ ምንድነው? መስፍኔ ተረጋግቶ ቢያወራ። ምክንያቱም 5 ሚሊዮን ብር ጉቦ ሰጠው እያለ ነው። ሁለተኛ ነገር ደግሞ 5 ሚሊዮን ብር ጉቦ ሰጥቼ ብሩ ተበላ እያለ ነው ያለው። እና 5 ሚሊዮን ብር ማለት 5 ሻንጣ ሙሉ ብር ማለት ወይም 5 ሚሊዮን ሙሉ ብር ማለት ነው። 5 ሚሊዮን $15 ማለት ነው። $15,000 $15,000 ምን አይነቱ ሂሳብ አልተማርክም? 5 ሚሊዮን ብር አይደለም 5 ሚሊዮን በዶላር 15,000 ብር አይደለም። ይሄም ካልኩሌት አባዛው እሱ ብሬን ቆይ ነው አስተካክሎ ይናገር። እኛ እኮ ትልልቅ ሰዎች ነን። 5 ሚሊዮን ይሄ እኮ ጀነራል ደንበላሽ የሚያውቀው እኮ ነው። በዶላር ነው ጉቦ የምሰጠው ብሎ የተቀበለው የኔን ዶላር ስለሆነ አሁን ባለቤቱ እንደዚህ ያርግ ያለው ካለ አላደረክም። ይሄ እኮ በግልጽ እኔ ሚዲያ ላይ ተናግሬያለሁ። ጀነራል ደንበላሽም የሚያውቀው እኮ ነው። ይሄ በዛ ላይ ደግሞ አሁን የከፈለ 5 ሚሊዮን ብሎ እኔ ዝም እላለሁ። አሁን ቆይ ምንድነው $15,000 5 ሚሊዮን አይደለም። እሱ ለኛ እዚህ ጋር ያወራን በደንብ 15,000 በ185 ብላክ ማርኬት ተመጣጣኝ አንዴ ይሄን እኮ አሁን እናንተ የአንድ ቤተሰብ ጉዳይ ነው እኮ። ሁለታችሁም የብልጽግና ደጋፊዎች ናችሁ። ተገማገሙ። እኛ የሰማነው ነው የምንወስደው። 10 ሚሊዮንም ሰጥቻለሁ። ብሩ በዛ ነው የሚለው አልተሰጠም ነው የሚለው። ትነጋገራላችሁ። እሱን ቤት ውስጥ አንድ ፖሊስ እጅ ከፍንጅ ያዘው ልክዳይ ነው እንደሱ ቪዲዮ አለ ምን አለ እኮ። እሺ ወደ እንትን ልምጣ። አካሄድ ስትሉ የጥላቻ ንግግር ምናምን ከሆነ የማስተካከያ ምንም ጥላቻ ያወራሁት ነገር የለም። ተናገርከው ነገር የለም። ነገር ግን ምንድነው እኔ ከበረከት ጋር ማያይዘው አንድ ዞሮ ይመጣል። ደቂቃን ጨርሳል።
ወደ ዋንጋሪ ሄዳል። አላጠቃልልም እንዴ ታዲያ? በጣም ብዙ ታሪክ እኮ ሄድክ እኮ በ8 ደቂቃ